259ኛ ቀናችን ነው። መስከረም 1 ዘፍጥረት 1 ብለን የእግዚአብሔርን ቃል ማንበብና ማጥናት ከጀመርን እስከ ጳጉሜ 5 ራዕይ 22 ድረስ አብረን እንጓዛለን። ዛሬ የምናነበው የእግዚአብሔር ቃል ክፍል ደግሞ ትንቢተ ሕዝቅኤል ከምዕራፍ 34 እስከ 36 ድረስ ያለውን ነው። አብረን እናንብብ። በጌታ በኢየሱስ ስም አነባለሁ። ምዕራፍ 34 የእግዚአብሔር ቃል ወደ እኔ እንዲህ ሲል መጣ። የሰው ልጅ ሆይ ትንቢት ተናገር፣ በእስራኤል ቤት እረኞች ላይ ትንቢት ተናገር። እረኞችንም እንዲህ በላቸው፣ ጌታ እግዚአብሔር እንዲህ ይላል፣ ራሳቸውን ለሚያሰማሩ ለእስራኤል እረኞች ወዮላቸው። እረኞች በጎችን ያሰማሩ ዘንድ አይገባቸውምን? ጮማውን ትበላላችሁ፣ ጠጉሩንም ትለብሳላችሁ፣ የወፈሩትን ታርዳላችሁ፣ በጎቹን ግን አታሰማሩም። የደከመውን አላጽናናችሁትም፣ የታመመውን አላከማችሁትም፣ የተሰበረውን አልጠገናችሁትም፣ የባዘነውንም አልመለሳችሁትም፣ የጠፋውን አልፈለጋችሁትም። በኃይልና በጭቆና ገዛችኋቸው። እረኛን በማጣት ተበተኑ፣ ለምድርም አራዊት ሁሉ መብል ሆኑ። ተበተኑም። በጎቼ በተራሮች ሁሉና በረዘሙ ኮረብቶች ሁሉ ላይ ተቅበዝብዘዋል። በጎቼም በምድር ሁሉ ፊት ላይ ተበትነዋል። የሚሻም የሚፈልግም አልነበረም። ስለዚህ እረኞች ሆይ የእግዚአብሔርን ቃል ስሙ። ጌታ እግዚአብሔር እንዲህ ይላል፣ እኔ ሕያው ነኝና እረኛ ስለሌለ እረኞቼንም በጎቼን ስላልፈለጉ እረኞችም ራሳቸውን እንጂ በጎቼን ስላላሰማሩ በጎቼ ንጥቂያ ሆነዋልና በጎቼም ለምድር አራዊት ሁሉ መብል ሆነዋልና፣ ስለዚህ እረኞች ሆይ የእግዚአብሔርን ቃል ስሙ። ጌታ እግዚአብሔር እንዲህ ይላል፣ እነሆ በእረኞች ላይ ነኝ፣ በጎችንም ከእጃቸው እፈልጋለሁ፣ በጎቼንም ከማሰማራት አስተዋቸዋለሁ። ከዚያም ወዲያ እረኞች ራሳቸውን አያሰማሩም፣ በጎቼንም ካፋቸው አድናለሁ፣ መብልም አይሆኑላቸውም። ጌታ እግዚአብሔር እንዲህ ይላልና፣ እነሆ እኔ ራሴ በጎቼን እሻለሁ እፈልግም አለው። እረኛ በተበተኑት በጎች መካከል ባለ ጊዜ መንጋውን እንደሚፈልግ እንዲሁ በጎቼን እፈልጋለሁ። በደመናና በጨለማ በተበተኑበት ስፍራ ሁሉ አድናቸዋለሁ። ከአሕዛብም ዘንድ አወጣቸዋለሁ፣ ከሀገሮችም እሰበስባቸዋለሁ፣ ወደ ገዛ ሀገራቸውም አመጣቸዋለሁ። በእስራኤልም ተራሮች ላይ በፈሳሾችም አጠገብ በምድርም ላይ ሰዎች በሚኖሩበት ስፍራ ሁሉ አሰማራቸዋለሁ። በመልካም ማሰማሪያ አሰማራቸዋለሁ። ጉረኗቸውም በረጅሞቹ በእስራኤል ተራሮች ላይ ይሆናል። በዚያ በመልካም ጉረኖ ውስጥ ይመሰጋሉ። በእስራኤልም ተራሮች ላይ በለመለመ ማሰማሪያ ይሰማራሉ። እኔ ራሴ በጎቼን አሰማራለሁ አስመስጋቸውም አለው ይላል ጌታ እግዚአብሔር። የጠፋውንም እፈልጋለሁ፣ የባዘነውንም እመልሳለሁ፣ የተሰበረውን እጠግናለሁ፣ የደከመውንም አጸናለሁ፣ የወፈረውንና የበረታውን አጠፋለሁ፣ በፍርድም እጠብቃቸዋለሁ። ጌታ እግዚአብሔር እንዲህ ይላልና፣ እናንተም መንጋዬ ሆይ እነሆ በበግና በበግ መካከል በአውራ በግና በአውራ ፍየልም መካከል እፈርዳለሁ። የቀረውን ማሰማሪያችሁን በእግራችሁ የረገጣችሁት በመልካሙም ማሰማሪያ መሰማራታችሁ ባይበቃችሁ ነውን? የቀረውንስ ውሃ በእግራችሁ ያደፈረሳችሁት ጥሩን ውሃ መጠጣታችሁ ባይበቃችሁ ነውን? በጎቼም በእግራችሁ በረገጣችሁት ይሰማራሉ፣ በእግራችሁ ያደፈረሳችሁትን ይጠጣሉ። ስለዚህ ጌታ እግዚአብሔር እንዲህ ይላቸዋል፣ እነሆ እኔ በወፈሩት በጎችና በከሱት በጎች መካከል እፈርዳለሁ። እስክትበትኗቸው ድረስ በእንቢያና በትከሻ ስለምትገፏቸው የደከሙትን ሁሉ በቀንዳችሁ ስለምትወጓቸው፣ ስለዚህ መንጋዬን አድናለሁ፣ ከእንግዲህ ወዲህ ንጥቂያ አይሆኑም። በበግና በበግ መካከልም እፈርዳለሁ፣ በላያቸውም አንድ እረኛ አቆማለሁ፣ እርሱም ያሰማራቸዋል። እርሱም ባሪያዬ ዳዊት ነው፣ ያሰማራቸዋል፣ እረኛም ይሆናቸዋል። እኔም እግዚአብሔር አምላክ እሆናቸዋለሁ፣ ባሪያዬም ዳዊት በመካከላቸው አለቃ ይሆናል። እኔ እግዚአብሔር ተናግሬያለሁ። የሰላምን ቃል ኪዳን ከእነርሱ ጋር እጋባለሁ፣ ክፉዎችንም አራዊቶች ከምድር አጠፋለሁ። ተዘልለውም በምድረ በዳ ይኖራሉ፣ በዱርም ውስጥ ይተኛሉ። እነርሱና በኮረብታ ዙሪያ ያሉት ስፍራዎች ለበረከት አደርጋቸዋለሁ። ዝናሙንም በጊዜው አወርዳለሁ፣ የበረከት ዝናብ ይሆናል። የምድረ በዳም ዛፍ ፍሬውን ይሰጣል፣ ምድርም ቡቃያዋን ትሰጣለች። በምድራቸውም ተዘልለው ይኖራሉ። የቀንበራቸውንም ማነቆ በሰበርኩ ጊዜ፣ ከሚገዟቸውም እጅ ባዳንኳቸው ጊዜ እኔ እግዚአብሔር እንደሆንኩ ያውቃሉ። እንግዲህም ለአሕዛብ ንጥቂያ አይሆኑም፣ የምድርም አራዊት አይበሏቸውም። ተዘልለውም ይቀመጣሉ፣ የሚያስፈራቸውም የለም። የዝናን ተክል አቆምላቸዋለሁ፣ እንግዲህም ከራብ የተነሳ በምድር አያልቁም። የአሕዛብንም ስድብ ከእንግዲህ ወዲህ አይሸከሙም። እኔ እግዚአብሔር አምላካቸው ከእነርሱ ጋር እንዳለው እነርሱም የእስራኤል ቤት ሕዝቤ እንደሆኑ ያውቃሉ ይላል ጌታ እግዚአብሔር። እናንተም በጎቼ የማሰማሪያ በጎች ሰዎች ናችሁ፣ እኔም አምላካችሁ ነኝ ይላል ጌታ እግዚአብሔር። ትንቢተ ሕዝቅኤል ምዕራፍ 35 የእግዚአብሔር ቃል ወደ እኔ እንዲህ ሲል መጣ። የሰው ልጅ ሆይ ፊትህን ወደ ሴይር ተራራ አድርግ፣ ትንቢት ተናገርበት፣ እንዲህም በለው፣ ጌታ እግዚአብሔር እንዲህ ይላል፣ የሴይር ተራራ ሆይ እነሆ በአንተ ላይ ነኝ፣ እጄንም እዘረጋብሃለሁ፣ ባድማና ውድማም አደርግሃለሁ፣ ከተሞችህንም አፈራረሳቸዋለሁ፣ አንተም ባድማ ትሆናለህ። እኔ እግዚአብሔር እንደሆንኩኝ ታውቃለህ። የዘላለም ጥል ስላለህ በመከራቸውም ጊዜ በኋለኛይቱ የኃጢአታቸው ቀጠሮ ጊዜ የእስራኤልን ልጆች በሰይፍ እጅ ጥላቸዋልና፣ ስለዚህ እኔ ሕያው እግዚአብሔር ነኝና ለደም
አሳልፌ እሰጥሃለሁ፣ ደምም ያሳድድሃል ይላል ጌታ እግዚአብሔር። ደምን ስላልጠላህ ደም ያሳድድሃል፣ የሴይርም ተራራን ውድማ አደርገዋለሁ፣ የሚሄደውንና የሚመለሰውንም ከእርሱ አጠፋለሁ፣ ተራሮቹንም በተገደሉ ሰዎች እሞላዋለሁ፣ በኮረብቶችህና በሸለቆችህ በፈሳሾችህም ሁሉ ላይ በሰይፍ የተገደሉት ሁሉ ይወድቃሉ፣ ለዘላለምም ባድማ አደርግሃለሁ፣ ከተሞችህም ሰው የማይኖርባቸው ይሆናሉ። እኔ እግዚአብሔር እንደሆንኩ ታውቃላችሁ። እግዚአብሔር በዚያ ሳለ አንተ እነዚህ ሁለቱ ከተሞች አገሮች ለኔ ይሆናሉ፣ እኛም እንወርሳቸዋለን ብለሃልና፣ ስለዚህ እኔ ሕያው ነኝና እንደ ቁጣህ መጠን እነርሱንም ጠልተህ እንዳደረግከው እንደ ቅንዓትህ መጠን እኔ እሰራለሁ ይላል ጌታ እግዚአብሔር። በፈረድኩብህም ጊዜ በእነርሱ ዘንድ የታወቅኩ ሆናለሁ። አንተም ፈርሰዋል መብልም ሆነው ለእኛ ተሰጥተዋል ብለህ በእስራኤል ተራሮች ላይ የተናገርከውን ስድብ ሁሉ እኔ እግዚአብሔር እንደሰማሁት ታውቃለህ። በአፋችሁም ተመካችሁብኝ፣ ቃላችሁንም አበዛችሁብኝ፣ እኔም ሰምቼዋለሁ። ጌታ እግዚአብሔርም እንዲህ ይላል፣ ምድር ሁሉ ደስ ሲላት አንተን ባድማ አደርግሃለሁ። የእስራኤል ቤት ርስት ባድማ ስለሆነ በላዩ ደስ እንዳለህ እንዲሁ አደርግብሃለሁ። የሴይር ተራራ ሆይ አንተና ኤዶምያስ ሁሉ ሁለንተናውን ባድማ ትሆናላችሁ፣ እኔም እግዚአብሔር እንደሆንኩ ያውቃሉ። ትንቢተ ሕዝቅኤል ምዕራፍ 36። አንተም የሰው ልጅ ሆይ ለእስራኤል ተራሮች ትንቢት ተናግረህ የእስራኤል ተራሮች ሆይ የእግዚአብሔር ቃልን ስሙ በል። ጌታ እግዚአብሔር እንዲህ ይላል፣ ጠላት በእናንተ ላይ እሰይ የጥንት ከፍታዎች ለኛ ርስት ሆነዋል ብሏልና፣ ስለዚህ ትንቢት ተናገር እንዲህም በል። ጌታ እግዚአብሔር እንዲህ ይላል፣ ለቀሩት አሕዛብ ርስት ትሆኑ ዘንድ በዙሪያችሁ ላሉ ባድማ አድርገዋችኋልና ውጠዋችኋልምና፣ እናንተም የተናጋሪዎችን ከንፈር መተረቻና የአሕዛብ ማላገጫ ሆናችኋልና፣ ስለዚህ እናንተ የእስራኤል ተራሮች ሆይ የጌታን የእግዚአብሔርን ቃል ስሙ። ጌታ እግዚአብሔር ለተራሮችና ለኮረብቶች ለፈሳሾችና ለሸለቆች ለምድረ በዳዎች ባዶ ለሆኑትም በዙሪያ ላሉት ለቀሩት አሕዛብ ምርኮና መሳቂያ ለሆኑት ከተሞች እንዲህ ይላል። ስለዚህ ጌታ እግዚአብሔር እንዲህ ይላል፣ ያሳድዷትና የበዘብዟት ዘንድ በልባቸው ሁሉ ደስታና በነፍሳቸው ንቀት ምድሬን ርስት አድርገው ለራሳቸው በሰጡ በቀሩት አሕዛብና በኤዶምያስ ሁሉ ላይ በቅንዓቴ እሳት ተናግሬአለሁ። ስለዚህ ስለ እስራኤል ምድር ትንቢት ተናገር፣ ለተራሮችና ለኮረብቶችም ለፈሳሾች ለሸለቆችም እንዲህ በል። ጌታ እግዚአብሔር እንዲህ ይላል፣ እነሆ የአሕዛብን ስድብ ስለተሸከማችሁ በቅንዓቴና በመዓቴ ተናግሬአለሁ። ስለዚህ ጌታ እግዚአብሔር እንዲህ ይላል፣ በዙሪያችሁ ያሉ አሕዛብ ስድባቸውን በእርግጥ ይሸከማሉ ብዬ ምያለሁ። የእስራኤል ተራሮች ሆይ እናንተ ግን ቅርንጫፎቻችሁን ታቆጠቁጣላችሁ፣ ይመጡም ዘንድ ቀርበዋልና ለሕዝቤ ለእስራኤል ፍሬያችሁን ትሰጣላችሁ። እነሆ እኔ ለእናንተ ነኝና ወደ እናንተ መመለከታለሁ፣ እናንተም ትታረሳላችሁ ይዘራባችሁማል። እኔም የእስራኤልን ቤት ሰዎች ሁሉንም አበዛባችኋለሁ፣ በከተሞችም ሰዎች ይኖሩባቸዋል፣ ባድማዎችም ስፍራዎች ይሰራሉ። ሰውንና እንስሳውንም አበዛባችኋለሁ፣ እነርሱም ይበዛሉ ያፈሩማል። እንደ ጥንታችሁም ሰዎችን አኖርባችኋለሁ፣ ቀድሞም ካደረግኩላችሁ ይልቅ መልካም አደርግላችኋለሁ። እኔም እግዚአብሔር እንደሆንኩ ታውቃላችሁ። ሰዎችንም ሕዝቤን እስራኤልን በእናንተ ላይ አስኬዳቸዋለሁ፣ እነርሱም ይወርሱሻል፣ ርስትም ትሆኛቸዋለሽ። ከእንግዲህም ወዲያ ልጅ አልባ አታደርጊያቸውም። ጌታ እግዚአብሔር እንዲህ ይላል፣ እነርሱ ሰው በሊታ ምድር ነሽ፣ ሕዝብሽም ልጅ አልባ የምታደርጊ ነሽ ብለዋችኋልና፣ ስለዚህ ዳግመኛ ሰው በሊታ አትሆኝም፣ ዳግመኛም ሕዝብሽን ልጅ አልባ አታደርጊም ይላል ጌታ እግዚአብሔር። ዳግመኛም የአሕዛብን ውርደት አላሰማብሽም፣ ዳግመኛም የአሕዛብን ስድብ አትሸከሚም፣ ዳግመኛም ሕዝብሽን አታሰናኪም ይላል ጌታ እግዚአብሔር። የእግዚአብሔርም ቃል ወደ እኔ እንዲህ ሲል መጣ፣ የሰው ልጅ ሆይ የእስራኤል ቤት በምድራቸው በተቀመጡ ጊዜ በመንገዳቸውና በስራቸው አረከሷት። መንገዳቸውን በፊቴ እንደ መርገም አደፍ ነበረ። በምድርም ላይ ስላፈሰሱት ደምን በጣዖቶቻቸው ስላረከሷት መዓቴን አፈሰስኩባቸው። ወደ አሕዛብም በተንኳቸው፣ ወደ አገሮችም ተዘሩ። እንደ መንገዳቸውና እንደ ስራቸው መጠን ፈረድኩባቸው። ወደ መጡባቸውም ወደ አሕዛብ በመጡ ጊዜ ሰዎች እነርሱን ከምድሩ የወጡ የእግዚአብሔር ሕዝብ እነዚህ ናቸው ሲሏቸው ቅዱስ ስሜን አረከሱ። እኔ ግን የእስራኤል ቤት በመጡባቸው በአሕዛብ መካከል ስላረከሱት ስለ ቅዱሱ ስሜ ስል ራራሁላቸው። ስለዚህ ለእስራኤል ቤት እንዲህ በል፣ ጌታ እግዚአብሔር እንዲህ ይላል፣ የእስራኤል ቤት ሆይ በመጣችሁባቸው በአሕዛብ መካከል ስላረከሳችሁት ስለ ቅዱሱ ስሜ ነው እንጂ ስለ እናንተ የምሰራ አይደለሁም። በአሕዛብ ዘንድ የረከሰውን በመካከላቸው ያረከሳችሁትን ስሜን እቀድሰዋለሁ። በዓይናቸውም ዘንድ በተቀደስኩባቸው ጊዜ እኔ እግዚአብሔር እንደሆንኩ አሕዛብ ያውቃሉ ይላል ጌታ እግዚአብሔር። ከአሕዛብም መካከል አወጣችኋለሁ፣ ከየአገሩም ሁሉ ሰበስባችኋለሁ፣ ወደ ገዛ ምድራችሁም አመጣችኋለሁ፣ ጥሩ ውሃንም እረጭባችኋለሁ። እናንተም ትጠራላችሁ፣ ከርኩሳቶችሁም ሁሉ
ከጣዖቶቻችሁም ሁሉ አጠራችኋለሁ፣ አዲስም ልብ እሰጣችኋለሁ፣ አዲስም መንፈስ በውስጣችሁ አኖራለሁ። የድንጋዩንም ልብ ከስጋችሁ አወጣለሁ፣ የስጋንም ልብ እሰጣችኋለሁ። መንፈሴንም በውስጣችሁ አኖራለሁ፣ በትእዛዜም አስኬዳችኋለሁ። ፍርዴንም ትጠብቃላችሁ ታደርጉትም አላችሁ። ለአባቶቻችሁ በሰጠኋት ምድር ትኖራላችሁ፣ ሕዝብም ትሆኑኛላችሁ። እኔም አምላክ ሆናችኋለሁ፣ ከርኩሰታችሁም ሁሉ አድናችኋለሁ። እህልንም እጠራዋለሁ አበዛውም አለው፣ ራብንም አላመጣባችሁም። ደግሞም የራብን ስድብ ከአሕዛብ ዘንድ እንዳትሸከሙ የዛፍን ፍሬና የእርሻውን ቡቃያ አበዛዋለሁ። ክፉን መንገዳችሁንና መልካም ያይደለውን ስራችሁን ታስባላችሁ። ስለ በደላችሁና ስለ ርኩሰታችሁም ራሳችሁን ትጸየፋላችሁ። ይህንን የሰራው ስለ እናንተ እንዳይደለ በእናንተ ዘንድ የታወቀ ይሁን ይላል ጌታ እግዚአብሔር። የእስራኤል ቤት ሆይ ስለ መንገዳችሁ እፈሩና ተዋረዱ። ጌታ እግዚአብሔር እንዲህ ይላል፣ ከኃጢአታችሁ ሁሉ ባነጻኋችሁ ቀን በከተሞች ሰዎችን አኖራለሁ፣ ባድማዎቹም ስፍራዎች ይሰራሉ። ባድማ የነበረች በመንገደኛም ሁሉ ዓይን ዘንድ ባድማ የነበረች ምድር ትታረሳለች። ሰዎችም ባድማ የነበረች ይቺ ምድር እንደ ኤደን ገነት ሆናለች። የፈረሱት ባድማ የሆኑት የጠፉትም ከተሞች ተመሽገዋል፣ ሰውም የሚኖርባቸው ሆነዋል ይላሉ። በዙሪያችሁም የቀሩት አሕዛብ እኔ እግዚአብሔር የፈረሱትን ስፍራዎች እንደሰራው ውድማ የሆነውን እንደተከልኩ ያውቃሉ። እኔ እግዚአብሔር ተናግሬያለሁ፣ እኔም አደርገዋለሁ። ጌታ እግዚአብሔር እንዲህ ይላል፣ ስለዚህ ደግሞ አደርግላቸው ዘንድ የእስራኤል ቤት ይሹኛል፣ ሰውንም እንደ መንጋ አበዛላቸዋለሁ። እንደተቀደሱ በጎች በበዓላቶቿ ቀን እንደሚሆኑ እንደ ኢየሩሳሌም በጎች እንዲሁ የፈረሱት ከተሞች በሰዎች መንጋ ይሞላሉ። እኔም እግዚአብሔር እንደሆንኩ ያውቃሉ። ከምሽቱ 3 ሰዓት በኢትዮጵያ ሰዓት አቆጣጠር አሁን ያነበብኩትን ክፍል በቲክቶክ እና በቴሌግራም ገጻችን በቀጥታ ስርጭት በጥልቀት ስለምናጠና መጥታችሁ አብራችሁ እንድታጠኑ ጋብዛችኋለሁኝ። ሻሎም